በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። ውድ የወራዙት ሚዲያ ቤተሰቦች ሰላም እላችኋለሁ። እንደምን ዋላችሁ? እንደምን ሰነበታችሁ? አሜን። አምላካችን እግዚአብሔር ስም የተመሰገነ ይሁን። ዛሬ በዚህ በአብይ ጾም የ55 ቀን ቻሌንጃችን የ12ኛ ቀን ቪዲዮአችንን ይዘን ተመልሰናል። አምላካችን እግዚአብሔር እንግዲህ በቸርነቱ መልካሙን ነገር ለሁላችንም እንዲነግረን መልካም ፍቃድ ይሁንልን። የዛሬ ርዕሳችን እጅ የምግባር መሳሪያ የሚል ይሆናል። በዚህ ሐሳብ የምናነሳውን ከመጀመራችን በፊት ይህ ቪዲዮ ለእህቶች ለወንድሞች እንዲዳረስ ላይክ፣ ሼር እንዲሁም ወራዙት ሚዲያን ሰብስክራይብ በማድረግ ቤተሰብ ሁኑ። በአብይ ጾም ሰዎች ሊያደርጉት ከሚገቡ ትልቅ ተግባራቸው ስጋቸው በምግብ ክልከላ በሚሆንበት ጊዜ ሰዎች ነፍሳቸውን ለጽድቅ ለቃለ እግዚአብሔር እንድትፋጠን ማድረግ ይጠበቅባቸዋል። የጽድቅ ሕይወት ደግሞ የሚተገበረው በተማሩት ባመኑትና በሚኖሩት ክርስቲያናዊ ሕይወታቸው ነው። የሰው ልጅ ደግሞ የተማረውን የጽድቅ ጎዳና በሕዋሳቱ ጠብቆ መንፈሳዊ ማንነቱን ተላብሶ እግዚአብሔር አምላኩን መስሎ ለመኖር ትልቅ ተጋድሎ ያስፈልገዋል። በተለይ በዚህ ዘመን ስንፈልግ የኛ የምንላቸው ነገሮቻችን ወይ ደግሞ ወደን ወይም ተገደን ለዓለም አሳልፈን የምንሰጣቸው ሁነቶቻችን ብዙ ናቸው። ታዲያ የኛ ወጣቶች ፈተና በብዛት ያለው ሕዋሳቶቻችን ላይ እንደሆነ ግልጽ ነው። በማየት፣ በመስማት፣ በመናገር፣ በገሲስ ወይም በመንካትና በማሽተት የምንሰናከልባቸው አጋጣሚዎች ይበዛሉ። ከዚህ በፊት በነበሩ ቀኖች ስለ 5ቱ የስሜት ሕዋሳቶች ስለ 4ቱ በቅድስት ቤተክርስቲያን መረዳትና በአባቶች ሕይወት እይታ ለሕይወታችን የሚበጅን ነገር በተወሰነ ቢሆን ለማየት ሞክረን ነበር። አሁን ደግሞ ስለ መጨረሻው ሕዋሳችን ማለትም ስለ እጃችን በቤተክርስቲያን የተሰጠው መንፈሳዊ መጽሐፋዊና ትርጓሜው ትርጉም የተወሰኑ ነጥቦችን እናነሳለን። በመጽሐፍ ቅዱስ ውስጥ የተቀመጡ ማንኛውም ነገር በሰው ቋንቋ የእግዚአብሔር ዓላማ እና ሐሳብ ለሰው ልጆች የተላለፈበት ስለሆነ ማንኛውም ነገር ስለኛ ለኛ የተነገረ ቅዱስ ቃል እንደሆነ ሁላችንም የምናስተውለው ነው። ስለ እጅ ቃላዊ በሆነ ነገር ለመጀመር አለቃ ኪዳነ ወልድ ክፍሌ የተባሉ የግዕዝ አዋቂ እጅ ወይም በግዕዙ እድ መዳፍ ጣቶችና ጥፍርን የያዘ ከትከሻ እስከ ጣት ጫፍ ድረስ ያለው የሰውነት ክፍል ነው ብለው ይተረጉሙታል። በተጨማሪም ለመጨበጥ፣ ለመስራት፣ ለመዳሰስ የሚያገለግል መሳሪያ እንደሆነ የተወሰኑ ሐሳቦችን ይገልጻሉ። በሚስጥራዊና በምሳሌው ደግሞ እጅ ማለት ኃይል ማለት ነው፣ አቅም ማለት ነው ብለው ይተረጉሙታል። ለዚህ እንደ ምሳሌ የምንጠቅሰው እጁ በረታ ሲባል ኃይል አገኘ፣ ስልጣን ያዘ እንደሚባለው ሁሉ እጅ በሚስጥራዊና በምሳሌያዊ ኃይል ወይም አቅም ማለት እንደሆነ ይተረጉሙልናል። በመጽሐፍ ቅዱስ ውስጥና በአባቶች አስተምሮ ደግሞ በጥልቅ መንፈሳዊና ምስጢራዊ ትርጉም እጅ ይተነተናል፣ ይብራራል፣ ይገለጻል። ታዲያ እጅ ማለት ምን ማለት ነው ስንል የመጀመሪያው እጅ የእግዚአብሔር ኃይልና ጥበብ ነው ብሎ አባቶቻችን ይገልጻሉ። በቅዱሳት መጻሕፍት ልማድ እግዚአብሔር አንድ እንደ ሰው ልጅ አካል እንዳለው መጠቀሱ ሰዎች ሊረዱትና ሊገነዘቡት በሚችል መንገድ መቅረቡ ነው። እጅ የእግዚአብሔር ይህን ፍጥረት የፈጠረበትንና የሚገዛበትን ኃይል ያመለክታል። ለዛ ነው ነቢየ እግዚአብሔር ቅዱስ ዳዊት እጆች ፈጠሩኝ አበጃጁኝ የሚለው መዝሙር 118 ከቁጥር 73 ላይ። እዚህ ጋር እጅ የተባለው የእግዚአብሔር የመፍጠር ኃይል እንደሆነ መተርጉማን ይናገራሉ። ሰው ምን ያህል የከበረ ፍጥረት እንደሆነ አባቶቻችን ሲራቀቁበት ከሰው በስተቀር በእግዚአብሔር እጅ ሌላው ፍጥረት አልተፈጠረም፣ ሌሎቹ በሐሳቡና በቃሉ ተፈጠሩ፣ የሰው ልጅ ግን በረቀቀ በእግዚአብሔር እጅ ተፈጠሩ ይሉናል። ቅዱስ አትናቴዎስ የተባለ የቤተ ክርስቲያናችን አባት ለሰው ልጅ ክብር ስትል በእጅ ጭቃ ይዘህ ታየህ ብሎ ያመሰግነዋል እግዚአብሔር። እህቶቼና ወንድሞቼ ሌላውን ብንተው ይህ ብቻ እንኳን ለመንፈሳዊነት የሚያነሳሳን ነገር ነው። ማንም ካጠገቡ ለመቀመጥ በእጅ ለመነካካት በሚጸየፍበት በዚህ አስቸጋሪ ዓለም ውስጥ ለምንኖር ሰዎች በእግዚአብሔር እቅፍ ውስጥ ግን ያለምንም ልዩነት ለመታቀፍ እንደምንችል ብናስብ ዛሬ ብቸኝነት የሚሰማን ሰዎች ባልተሰማን ነበር። ለምን?
እግዚአብሔር አምላክ በእጁ የፈጠረን በእቅፉ ሊያስገባን ይልቁንም ደግሞ በአርአያውና በአምሳሉ የፈጠረን እንደሆነ የተረዳ ሰው ሁሌም የእግዚአብሔር አርአያና አምሳል የሆነ እግዚአብሔር በእጁ የፈጠረው እንደሆነ ይልቁንም ደግሞ እግዚአብሔር በእቅፉ ውስጥ የሚያኖረው እንዳለ የተረዳ ሰው መቼም ቢሆን በብቸኝነት ሊጠቃ አይችልም ማለት ነው። ያም ብቻ አይደለም፣ ሰማያት የእግዚአብሔርን ክብር ይናገራሉ፣ የሰማይ ጠፈርም የእጁን ሥራ ያወራሉ ብሎ ደግሞ ነቢየ እግዚአብሔር ቅዱስ ዳዊት መዝሙር 18 ከቁጥር 1 ላይ ይናገራል። ሰማይና ምድሩ የእጁን ሥራዎች መሆኑን ለማስረዳት እጅ የሚለው የእግዚአብሔር ኃይልና ጥበብ እንደሆነ ይነገራል። እንዲያው ነገር ሳናበዛ ነገር ሳናንዛዛ በመጽሐፍ ቅዱስ ውስጥ እጅ ተብሎ የተጠቀሰው የእግዚአብሔር ኃይሉ፣ ስልጣኑ፣ ፍርዱ፣ አዳኝነቱ እንዲሁም ረድኤቱና በረከቱ እሱ ብቻም ሳይሆን ቅጣቱን የሚወክል እንደሆነ አባቶቻችን በትርጓሜያቸው በቃለ እግዚአብሔራቸው ይነግሩናል። ስለዚህ በመጽሐፍ ቅዱስ ውስጥ እጅ የሚለው በብዙ መንገድ ለእግዚአብሔር የሚሰጥ ምሳሌያዊ አነጋገር እንደሆነ ልንገነዘብ ያስፈልጋል ማለት ነው። ሁለተኛም እጅ የወልደ እግዚአብሔር ምሳሌ ነው ብለው አባቶቻችን ያስረዱናል። በቤተ ክርስቲያናችን ትርጓሜ መጽሐፍት እንግዲህ ስለ እጅ ሲነሳ ስለ ኢየሱስ ክርስቶስ መነሳቱ የማይቀር ጉዳይ ነው። እንደሚታወቀው እጅ የፈለጉትን ስበው ሊይዙበት፣ ጨብጠው ሊያጠብቁበት፣ ወርውረው ሊያረቁበት፣ የራቀውን ደግሞ ስበው ሊያቀርቡበት የሚረዳ ሕዋስ ነው። ክብር ይግባውና መድኃኔ ዓለም ኢየሱስ ክርስቶስ የእግዚአብሔር አብ ቀኝ እጁ ተብሎ ይጠራል። ለምንድን ነው እንደዛ የተባለ? ክርስቶስ የእግዚአብሔር ቀኝ መባሉ አብ ዓለምን የፈጠረበትና የሚገዛበት ኃይሉና ጥበቡ እርሱ መሆኑን ነው። ለዛ ነው ቅዱስ ጳውሎስ በዚህ በአንደኛው ቆሮንቶስ ምዕራፍ 1 ከቁጥር 24 ላይ የእግዚአብሔር ኃይልና የእግዚአብሔር ጥበብ የሆነው ክርስቶስ ነው ብሎ ይነግረናል። እጅ የሚሰራው ከክንድ ተለይቶ እንዳልሆነ ሁሉ ክርስቶስ ከእግዚአብሔር አብ በስልጣን በመለኮት በባህሪ ይህን ዓለም በመፍጠርና በማሳለፍ አንድ እንደሆነ የቅድስት ቤተ ክርስቲያን ጽኑ አስተምሮና ጽኑ ትርጓሜ እንደሆነ ልንገነዘብና ልንይዝ ያስፈልጋል። ስለዚህ እጅ የወልደ እግዚአብሔር ምሳሌ እንደሆነ ማስተዋል ይጠበቅብናል። ኢየሱስ ክርስቶስ ክብር ይግባውና በምድር እንኳን ሲመላለስ በእጁ ድውያንን ከመፈወስ ለጸሎት ከማንሳት እስከ የሰው ልጆች በሁለት እጁ ተቸንክሮ እስከ ማዳን የደረሰበት ሕዋስ እንደሆነ ልናስተውል ይገባል። እህቶችና ወንድሞች ትርጉም ላንተረጉም ሚስጥር ላናመሰጥር እንችላለን። ነገር ግን ዛሬ አንተና እኔ ይዘነው ያለነው እጅ ግን ክርስቶስ ድውይ ፈውሶበታል፣ ጎባጣ አቅንቶበታል፣ የተራበ ጸልዮ ባርኮ አጥግቦበታል። እሱም ብቻም ሳይሆን ተቸንክሮ ዓለምን አድኖበታል። እሱ ክርስቶስ ነው ምንል ከሆነ እህቶችና ወንድሞቼ እኔና እናንተም በክርስቶስ ክርስቲያን ተብለን የተጠራን ክርስቲያኖች ነን። እሱ አምላክ ነው ካልም ደግሞ እሱ አምላክ ሆኖ ሳለ ሰው የሆነው እኛ ሰው ሆነን ሳለ አምላክ ዘበጸጋ ተብለን እንድንጠራ ነው። ስለዚህ እሰጣ ገባውን እንተወውና በእጃችን ምን እየሰራንበት ነው ብለን መጠየቅ የኛ ፋንታ ነው። ድህነት ወይስ ጥፋት ወይስ ደግሞ ፈውስ ነው ወይስ ኃጢአት እየሰራንበት ያለውን ብሎ መጠየቅ ራስን ከድህነት ወደ ድህነት መንገድ የሚወስደን ነገር እንደሆነ ልናስተውል ይገባል። በእርግጥ ብዙ ማለት ይቻል ይሆናል። ነገር ግን ለሕይወትና ለማስተዋል ግን እነዚህ ነገሮች በቂ ናቸው። ሶስተኛ እጅ የምግባር መሳሪያ ነው። እህቶችና ወንድሞቼ በእጃችን ምን ያህል ኃጢአት ሰርተናል? ምን ያህልስ በደል በድነናል? ምን ያህልስ በደል ፈጽመናል? ብዙ ሰዎች የራሶቻችንን ኃጢአት በእጃችን የሰራነውን በደል እናውቀዋለን። ርቱ ሃይማኖት የተባለ የቤተ ክርስቲያናችን አባት ግን እጅ 5 ኃጢአት አለችው። እነሱም መማታት፣ መንጠቅ፣ መሰወር፣ አምባር ማድረግ፣ ለማጌጥ ጠፍርን ማድረግ የእጅ ኃጢአት እንደሆነ ሁሉ መማታት፣ መንጠቅ ወይም መስረቅ፣ መሰወር ወይም መደበቅ፣ አምባር ማድረግ፣ ለማጌጥ ጠፍርን ማድረግ የእጅ ኃጢአት እንደሆኑ የመጽሐፍት ምስክር ይጠቅሳሉ። ግን አንተና እኔ ሁላችንም ይህም ብቻ በእጃችን እንዳልሰራን ግን ይታወቃል። ለምን? ከዚህ በላይ በእጃችን የሰራነው ኃጢአት ስለሚሉ።
ነገር ግን እጅ የተፈጠረችው ስለ ኃጢአት ብቻ አይደለም። አስቀድሜ የኃጢአቱን ማንሳቴ በምናቀው ለመግባት ፈልጌ ነው። ቅዱስ ዮሐንስ አፈወርቅ የተባለው ሊቅ እጅ የተፈጠረችው ለመስረቅ ወይም ለመማታት ሳይሆን ለምጽዋትና ለጸሎት እንደሆነ ይገልጽና እጅ ለጸሎት ስትዘረጋ አስቀድመ በምጽዋት ቀድሳት ይለናል። አባቶቻችን የጸሎት ሥራ ሲሰሩልን እንኳን እጅ ዘርግቶ መጸለይ እንደሚገባ ሥርዓት አድርገውልናል። ይህ ደግሞ የእግዚአብሔር እጅን ዘርግቶ መጠየቅ እግዚአብሔርን በሙሉ ልባችን መተማመናችን የሚያስረግጥልን ስለሆነ ነው። እጃችን የኃጢአት መሳሪያ ብቻ ሳይሆን የምግባራት ሁሉ መግቢያ፣ የሕዋሳት መጠበቂያ እንዲሁም ከኃጢአት መራቂያ ሕዋስ ነው። ገዳማውያን አባቶቻችን እጃቸውን ለምን እንደሚጠቀሙበት ትንሽ ማንሳት ለእኛም የምግባር መጀመሪያ ይሆነናልና የተወሰኑ ነገሮችን ልጥቀስ። መነኮሳት አባቶቻችን እጅ ካልሰራ ልብ አይጸልይም ብለው ይናገራሉ። ሰነፍ እጅ የዲያብሎስ የሥራ ዕድል እንደሚፈጥር ያስተምራሉ። እጅ በሥራ ሲጠመድ አእምሮ ከክፉ ነገር ከክፉ ሐሳብ ይነጻል። ሥራ የፈታ መነኩሴ ቆባውን ቀዳ ይሰፋል የምንለው ዝም ብለን አይደለም። ለምን? እጁ ሥራ የፈታ አእምሮ ሥራ የፈታ ሰው በኃጢአት ሽንገላ በኃጢአት ፈተና እንደሚወድቅ ስለሚታወቅ እና አባ እንጦንስ በእጃቸው የተጉት በእጃቸውም ደግሞ እየጸለዩና በሥራ መትጋት እንዳለባቸው ያስተማራቸው ቅዱሳን መላእክት ናቸው። ለዛ ነው አባ እንጦንስ እጅ ሲሰራ ልብህ አምላክን ያመስግን የሚል ቃል መመሪያ የሆነውና እሱ ብቻም ሳይሆን አባ እንጦንስ እጁን ከስንፍና ለመጠበቅ ሌሊቱን በሙሉ የሰሌን መታታት ሥራ አብዝቶ ይሰራ የነበረው። እሱ ብቻ አይደለም እና አባ ሙሴ ጸሊም በተጋድሎ የጸኑት ሌሊት መነኮሳት ተኝተው ሳለ የሁሉን አባቶች እንስራ ወይም ደግሞ ማድጋ ወስዶ በድብቅ ውሃ ከሩቅ ቦታ ቀርቶ ይመላለስ ነበር። እጁንም ሥራ አያስፈታትም ነበር። እንዲህ በማድረግ የቀደመ ኃጢአቱን ድል አድርጎ የቅድስና ማዕረግ እንዲበቃ አስችሎታል ማለት ነው። እህቶችና ወንድሞቼ አባቶቻችን እጃቸውን ተጠቅመው ከኃጢአትና ከበደል ራሳቸውን አርቀው ለመንፈሳዊነት ልዕልና ተጠቅመውበታል። ትልቁ ጥያቄ እኔና እናንተ ዛሬ በእጃችን እያደረግነው ነገር ያለነው ነገር ስለ መንፈሳዊነታችን እድገት ነው ወይ? ስለዛ እየተጋ ነው ወይ የሚለውን ልንጠይቅና ራሳችን ልንመረምር ያስፈልጋል። በዚህ የአብይ ጾም የ55 ቀን ቻሌንጃችን ለተግባራዊነት እንዲረዳንና እጅ ጾም የሚለውን በረከት እንድናገኝ የተወሰኑ ልምምዶችን በእጃችን ላይ ልንለማመድ ስለሚያስፈልግ የተወሰኑ መመሪያዎችን እሰጣችኋለሁ። የመጀመሪያ እጅን በሥራ መጥመድ የስንፍናን በር ለመዝጋት ወሳኝ መመሪያ ነው። የማይሰራ እጅ የሰይጣን መጫወቻ ይሆናል ይላሉ አባቶቻችን። ስለዚህ መንፈሳዊነትን ማንነት ሊያሳድጉ ለሕይወታችን የሚጠቅሙ ነገሮችን በእጃችን ልንሰራ ያስፈልጋል። በተግባርም ልንለማመድ ያስፈልጋል። ሁለተኛ እጅን ለምጽዋት መዘርጋት የስስትን ኃይል ለመስበር ማለት ነው። ስለዚህ ቅዱስ ዮሐንስ አፈወርቅ እንደሚለው እጅህ እንድትቀደስ ከፈለግ ለድሆች ዘርጋት እንደሚለው ምጽዋትን አብዝተን በእጃችን ልንሰጥ ያስፈልጋል። ያኔ እጃችን ከክፉ ነገር ይቆጠባል ማለት ነው። የንክኪ ጾምን መጾም። ሶስተኛው ደግሞ ካልተገባ ንክኪ እጃችንን ልንቆጥብ ያስፈልጋል። በዚህ የጾም ወቅት እጃችንን ኃጢአት ወደሚሰራ ወደ ኃጢአት ወደሚያስገባ ንክኪ ልንቆጥባትና እጅ ጹም የሚለውን ጾም ልንጾም ያስፈልጋል። ካልተገባ የእጅ ንክኪ ራሳችን ልናርቅ ያስፈልጋል። አራተኛ እጅን ማማተብ ማለማመድ። በስመ አብ ወወልድ ወመንፈስ ቅዱስ ብሎ እጅን በትምህርተ መስቀል የማማተብን ልማድ በእጃችን የሚገባውን ይልቁንም ደግሞ በእኛ ላይ የሚያድረውን ክፉ ሰይጣን የሰይጣንን ሽንገላ እንድንጥልና እንድናጠቃ በትጋት በንቃት ማማተብን ልንለማመድ ያስፈልጋል። የመጨረሻው እጅን ለጸሎት ማንሳትን መለማመድ ያስፈልጋል። ጸሎት በቆምን ሰዓት ወደ እግዚአብሔር ልመናችንን በምናቀርብበት ሰዓት እጃችንን ዘርግተን ለጸሎት መለማመድ ያስፈልጋል ማለት ነው። እህቶችና ወንድሞቼ እነዚህ ቀላል የሚመስሉ ተግባሮች የሚታወቁ ቢሆንም ነገር ግን መንፈሳዊ ጥንካሬ የሚመጣው ከልምምድ ነውና
ይህንን በማድረግ እጃችንን የምግባር መሳሪያ ልናደርግ ያስፈልጋል። አምላካችን እግዚአብሔር እጅ ይጹም የሚለውን ተግባር ፈጽመን ይልቁንም ደግሞ ጹመን ለማበርከት እንዲያበቃን መልካም ፍቃድ ይሁንልን። በቸርነቱ ከጾሙ የሚገኘውን በረከትና ረድኤት ያካፍለን። ለዛሬ የያዝነው ሐሳብ ይህንን ይመስላል። ቪዲዮ ላይ ጥያቄ፣ ሐሳብ፣ አስተያየት ካላችሁ ኮሜንት ላይ ጻፉልን። ይልቁንም ደግሞ ይህ ሐሳብ ለእህት ለወንድሞች እንዲደርስ ላይክ፣ ሸር፣ ወራዙት ሚዲያን ደግሞ ሰብስክራይብ በማድረግ ቤተሰብ ይሁኑ። በቀጣይ በሌላ ሐሳብ እስክንገናኝ ድረስ ሰላም እግዚአብሔር ከሁላችን ጋር ይሁን። ወስብሐት ለእግዚአብሔር።